ሩታ እኮ ነች እናት ሆና ጆሮዬ ነው አውጠርቻለሁ እትዬ አይጨነቁ ልጄን እየነካ ወንድምነት አለ ለዚህ ነበር ላወራሽ ፈልጋለሁ አልከኝ ኢንስፔክተሩ እንዲያወራልኝ ነው እጅራውን ታውቂዋለሽ እንዴ ለምን በሰላም ወደ መጣሽበት አትመለሽ አትልፊ አላደርገውም ተለበቅተው ለበሊ ደሞ የትኛዋ ልጅ ቀራችብሽ አንቺ የምትፈልጊው ነገር ካለ እኔ ያደርግልሻል ሩታዬን አንድ ነገር ስናገራትና አንተም ያቺ ሴትዮም ዴቭ እንዳላገኘው ከሆነ እንደዚህ የምትሆኑት አልተሳካላችሁ ኢንስፔክተሩ ሁሉንም ነገር ጠርጥሯል የሰፈር ሰው እስከሚሰማ ድረስ አንተ እዚህ ከምትቆም ታገላግላችሁ ወንድሜ እስር ቤት ሆኖ እኔ የምረጋጋው ስለኔ ነው እያወራ ያለው ይሄ በሆነ ባልሆነ የምታኮርፊውን ነገር ተይ የኔና ያደይ ፍቅር ልክ አንቺ እንደምትጀምራቸው ጨዋታዎች አሉ አንተ ወይም ለሊ የምታውቁት ነገር አለ ሙሽራ ይባብ ምንድነው የምታመጪው ወንድሜ እቴ ደህና ነሽ ጎዳሽ እንዴ አረ ገሉኝ ነበር ወንድሜ እንኳን ድረስክ እኔ እንሂድ ከዚህ አካባቢ መጥፋት አለብን ነይ ፍቅር እንዴ ልጁ ሳይት ሄዳለሁ አሹ ወይ ጉድ እኔ ልጅ ምን ባረጋት ነው የሚሻለኝ ምን ነው ትዬ ፍቅርና አይተሻታል አይ ያላየዋትም እሺ አሁን የት ሄደች እኔ እንጃ እስቲ አሹ አይታት ኮነ ልጥራው ሊዲዬ አሹ ደህና ነህ አይኔ ነው ወይስ እውነት አንቺ ነሽ አሹ አይነት አይደለም መጥቼ ነው ሊዲዬ እናትዬ አሹ ልቀቀኝ እንዲያስጨነከኝ እኮ አይ ሊዲዬ እኔ እኮ ኦፍ ስትይ ማን ነው ከውጭ እንደዚህ የሚል ብያለሁ ሊዲዬ እንዴት እኮ እንደናፈቅሽኝ እናቴ አንቺ በቃ ሰው አይናፍቅሽም አይደል ኡፍ አሹ አታድርቀኝ በእናትህ ደክሞኛል ወንድም ያለ ልግባበት ዴቭ አለ እናትዋ ወይ ትሄዳል ብለሽ ነው ከውስጥ ነው አሳልፈኝ ሻውን ልግባ ቆይ እስኪ እናውጋ ሊዲዬ እኔ ምንሽ እንደው ዛተ ምንድን ነበር ሃይላንድ ነው ታይላንድ ነው አሜሪካ እንደው ምን ስትሰሪ ቆይሽ እንዴት ነው ሀገሩ በእናትሽ አባት ምን ሆነ ነው ቆይ ማን ነው እንደዚህ ያደረገ ነው ልደግፍ ቆይ ማንሸት ማን ነው እንደዚህ ያደረገ ወይኔ አልለቃቸውም ቆይ ማን ነው እንደዚህ ያደረገ እነማን ናቸው ቆይ ማን ነሽ አንቺ ቤሪ ይባላለሁ ቤሪ አይ አታውቀኝም እኔም ስለማላውቅ ቆይ ግን አንተ ታውቀኛለህ ኧረ አይቻላቅ አው ይሆናል እዚህ ሰፈር ነህ አይደለም ኦኬ አንተ ደግሞ ምን አድርግ ብሎ ነው እንደዚህ የደበደቡ አዝነሽልኝ ነው ወድቀ ሳይት ታሳዝናለህ ከልብሽ ነው ምኑ ያዘንሽው ያ ለምን አላዝንም አይ ሴቶች ውሃ ልግዛለህ አልፈልግም እኔ ውሃ ጠማኝ አልኩሽ ወይ ፍቅር እኔ ገብታ ተይንታለሽ ብያለሁ ለካሷ የለችም ቆይ እኔ ምን አባቴ ባደርጋት ነው የሚሻለኝ እትዬ አይጨነቁ በር እየተንኳኳ ነው መታለሽ መሰለኝ መጣች የት አለች እንዴ ሊዱ ማሚዬ እንኳን ደህና መጣሽ እንኳን ደህና ቆይሽ እንዴት ነሽ ማሚዬ ደህና ነኝ መቼ መጣሽ ዛሬ ነው የመጣሁት ማሚዬ እንኳን ደህና መጣሽ በጣም ደስ ይላል ወይ ማሚዬ ምን ደስ ይላል ብለሽ ነው እዛ ያሉት ትምህርት ቤቶች ምንም አልቀበላሉኝ እዚህ ወረቀቴን ማስተካከል ስላለብኝ የመጣሁት ወይ እና አስተካክልሽ በድጋሚ ልትመለሽ ነው ታዲያስ ማሚዬ እዚህ ሀገርማ መኖር አልፈልግም ለነገሩ እናትሽ የሚሻተል ያላንቺ እኮ አይሆንላትም ወይ ልድዬ እንዴት እንደናፈቅሽኝ እኮ ፈቅሽ እኔም ማሚዬ በጣም ሊዱ እንኳን ደህና መጣሽ ሮማን አንቺም አለሽ አዎ አለው ወንድሜ ሴት ነው ሩታ መኝታ ቤት ነው ሩታም እዚህ ናት በቃ ማሚዬ ወንድሜን አግኝቼው ልምጣ እሺ አይ ሊዱ ከስንት ጊዜ ሄሎ ደህና ነኝ አቤ በጣም ይቅርታ የኔ ቆንጆ አይ እኔ ነኝ ይቅርታ መጠየቅ ያለብኝ አቤ አንተ መረዳትና መጠየቅ ነበረብኝ አዎ ልክ ነሽ ሄሉ በአሁኑ ትንሽ ቸኩለሻል ይቅርታ አቤ እንደዚህ ስትሆኑ ነው የምታምሩት ቆይ እንዴት መጣችሁ ጫካ ውስጥ አንቺ ነበር ስጮህ የነበርሽው አዎ ሰምታችሁኛል እንዴ አዎ ስንመጣ አልነበርሽም ማን ነው ጫኔ ነው እንዴ ሁለቱም ናቸው እንጂ ደግሞ ምን አድርጊ ነው የሚሉት አሁን ዝም ብለው ነው ከእንግዲህ የት ያገኙኛል በቃ ከአቤ ጋር ካልተጣላሽ በስተቀር እኔ ጋር አትመጪም ማለት ነው አንቺም ሮማንም በቃ እዛው ሄዳችሁ ቀራችሁ እኮ ቆይ ግን ሮማን መች ነው የምትመጣው ኧረ ተው መስፍኔ ተው ግድ የለህም ስለ ወንድማማችነታችን ብለህ ብትፈታኝ ብትለቀኝ ይሻላል ተው ግድ የለህም ተው መስፍኔ ተው ልጄን እየነካ ወንድምነት አለ ተሰማኛለህ
እስከ ዛሬም እያየው ዝም ያልኩ ጨዋታ መስሎኝ ነው። እንኳን ጉድህን አየሁ። እኔ ምን ብዬ እኔ አሁን ሳልታዘዝ እንደዚህ አደርጋለሁ? እያወቅህ መስፍኔ። ማን ያዘዘ? እሱ መስፍኔ የብርሃን አጎት ናቸዋ። እኔንም ጫኔንም አዘውን እዚህ መከራ ውስጥ የከተቱን። መቼም እኔ በራሴ ተነሳስቼ ይሄ ለኔን እንደዚህ አይነት ጉዳት ለማድረስ እንደማልሞክር ታውቃለህ። አንተ ሰው አዘዘኝ ብለህ የምታረገው ህሊና አለህ አይደል እንዴ? እንዴ ተው እንጂ አንተ እኮ ትልቅ ሰው ሆናል። እድሜህም እኮ ሄደ። አይ እድሜንስ ተው። የጓደኛዋ የእሷ ፕሮግራም ነበር፣ ግን እኔ በጣም ተቀይሜያታለሁ። እመጣለሁ ብላ እስካሁን ድረስ አልመጣችም። እኔ አላውቅም። እሺ እኔ በቃ አሁን ወደ ፖሊስ ጣቢያ መሄድ አለብኝ። እደውላለሁ። የሆነ ጉዳይ አለ። ይግባው። አደግ እንዴት ነሽ? አደግ አንዴ መልሼ ልደውልልህ። እኔ አደይ እንዴት መጣሽ? እመጣለሁ ብዬ ነበር እኮ። ምን ነው ረሳው? አይ እንደዚህ በፍጥነት ትመጫለሽ ብዬ አልጠበቅኩም ነበር። ይቅርታ ዶክተር፣ ሰሞኑን እኮ ቢዚ ነበርኩ፣ ለዛ ነው። ይገባኛል። አዎ አልተመቻችልሽም ይሆናል፣ ግን ተቀይመኛል። መምጣቱን እኮ ታዩ፣ ግን ገጠሪዎች ጊዜ በጣም አንቺ ምንም ቦታ አልሰጠሽም። አረ እንደዛ አይደለም ዶክተር፣ በጣም ይቅርታ። እውነትን ለመናገር ስልክ እንኳን የምመልስበት ጊዜ አልነበረኝም። ደግሞ ያው ዴቭም ካንተ ጋር ሳወራ ደስ አይለውም። እሱን አስቤ ነው እንጂ በሌላ መንገድ እንኳን አልነበረም። እሺ አደይ፣ ግን ደግሞ መቅጣት አለብሽ። ውይ ይቅርታ ዶክተር፣ አሁን እንኳን እንደምታይኝ ጥድፊያ ላይ ነኝ፣ ግን ከሰርጉ በኋላ ከሆነ ችግር የለውም። ገባኝ። እሺ አደይ፣ በቃ ችግር የለውም፣ አንቺ አትጨነቂ። ስለተረዳኝ በጣም አመሰግናለሁ። አንቺ መርዳት እኮ ግዴታ ይሄ ነው አደይ። አሁን ከፈቀድክልኝ ልሂድ ሳላወራ። ስንት ሰዓት ሙሉ ቁጭ ብዬ እየጠበቅኩት። እሱ ደግሞ ምን ይሰራልሃል? ኢንስፔክተሩ እንዲያወራልኝ ነው። እኔ ገብቼ ባወራቸው እኔን ያምኑኝ። ስለዚህ እሱ ይሻላል። እሱማ ልክ ነው፣ አይፋቱም። እኔም እሱን ብዬ ነው። ወይ እነዚህ ደግሞ ቆይ አሁን እንዴት ነው የማልፋቸው? ወንድሜ የኔ ውዴት ደህና ነሽ? አለሁልህ። እንዴት እንደናፍቀኝ ብታይ። ኧረ እባክሽ ምናፍቅሽማ እንደዚህ አትሆኝም ነበር እንዴ? እየጠፋሽ እኮ ነው የመጣሽ ያለሽ። እኔ እንኳን ደህና መጣሽ። ደስ ያለሻት መሲማ ትመስላለች። አስመሰል ሊዱ ወይ ወንድሜ። ሩታ እኮ ነች እናቱ ሆና እኔ መውጣቴን ጠብቃ አይደል እንዴ ቤቱን የፈነጨችበት። ሲጀመር የቤት የማሚ ነው። እሺ እኔም አንቺም እኩል ነው የምንኖረው። ስለዚህ እኔም እንደፈለኩ መሆን እችላለሁ። ትመስላለች። ቆይሽ ምን አደረኳት ዴቭ? ሊዱ እኮ ነች። ታውቂያት የለ? ሲጀምር እሷ ከድሮም ጀምሮ አትወዳኝም። ሊዱ እኮ ኢንስፔክተር እንዴት ነሽ ልሊ? አለሁ ኢንስፔክተር። ምን ነው በሰላም ነው? እጮኛሽ አልነገርሽም? ማን ቤኪ? አይ ምንም አላለኝም። ምን ነበር ኢንስፔክተር? ወደ ጣቢያ መታችሁ ቃላቸውን መስጠት እንዳለባችሁ ነግሬው ነበር። አልነገርሽም? አይ አልነገረኝም ኢንስፔክተር። ያው ለማውራት ነገሮች አልተመቻቹልንም፣ ፕሮግራም ላይ ነበርን። ገባኝ። እኔም እንደማይነግርሽ ጠርጥሬ ነበር። ገጀራውን ታውቂዋለሽ እንዴ? ገጀራው? አዎ። ምን ነው ኢንስፔክተር? የት እንዳለ የምታውቂው ነገር አለ? አይ አላየሁትም። እስር ቤት ነበር ያገኘሁት። ከዛ በኋላ እንኳን አልተገናኘንም። ጥሩ። በተደጋጋሚ ገጀራውን እየመጣች ስጠይቅ የነበርሽው አንቺ ነሽ እና ከዛ ከወጣ በኋላ አንቺ ጋር ይመጣል ብዬ ስለጠረጠርኩ ነው እናንተ ጋር የመጣሁት። አረ በጭራሽ እኔ ጋር አልመጣም። እርግጠኛ ነሽ? አዎ ኢንስፔክተር፣ እኔ ጋር አልመጣም። ታዲያ ለምን ልትጠይቁት አልመጣችሁም? ማለቱንስ እንዴት አወቃችሁ? አረኛ ምንም ያወቅነው ነገር የለም ኢንስፔክተር። ያው ለቤኪ ነግረው እሱ ለኔ ካልነገረኝ እንዳልጨነቅ አስቦ ይሆናል። ቆይ ግን ምንድነው የተፈጠረው? መቼ ነው የጠፋው? ወዴት ሄደ? እሱ ለኛም ጥያቄ ሆኖብናል። የምታውቂው ነገር ካለ አደራ አሳውቂ። እሺ ኢንስፔክተር፣ አሳውቃለሁ። ቤትሽን ገብቼ ቼክ ማድረግ እችላለሁ? እሺ ቅደም። ደግሞ ብለሽ ከኋላ የመከተል ጀመርሽ? ስሚ አንቺ። ወይ ቆይ ምንድነው ችግርሽ? የምን ችግር? ወዴት ነው የምትሄጂው? ዴብዬ ጋር ነው። ምን ነው ቅራለሽ? ቆይ ግን ምንድነው ችግርሽ? ምንድነው የምትፈልጊው? ለምን በሰላም ወደ መጣሽበት አትመለሽ? አትልፊ። አላደርገውም። አደይ፣ አንቺ እንደፈለግሽ አለምሽን እየቀጭሽ ዴብዬን ስታታለይ ዝም ብዬ አላይሽም። እሺ ቆይ ሰው ሁሉ እንደራስ ነው እንደሚመስልሽ?
ቆይ ግን እንዴት ነው የምታስቢው? እንደፈለኩ አስባለሁ። ደግሞ ያላየሁትን ነገር አልተናገርኩም። ዝም ብለሽ ባትለፊ መልካም ነው። ዴቭ መቼም ካንቺ ጋር ሊሆን አይችልም። እሺ እሱን አብረን እናያለን። ይልቅ ዶክተር እየጠበቀሽ ነው፣ አታስቆሚው። በተደጋጋሚ ለመታገስ እየሞከርኩ ነው። አይቺ እንዳላይ ዝም ብዬ እያለፍኩሽ ነው። እሺ ይኸውልሽ፣ ላንቺ ብዬ ምንም ማደርገው ነገር የለም። ለምን ስትፈልጊ እግሬ ላይ አትደፊም? በቃሽ። እሺ ይበቃሻል። ካሁን በኋላ እየተንጦለጦልሽ ዴቭ ጋር የምትሄጂውን ነገር ታቆሚያለሽ። እሺ ተግባባን? አልተግባባንም። አይንሽ እዚህም እዛም እያየ ከዴቭ ጋር ልትሆኛችም። እየሰማት ነው አይደል ንግግሯን? አዎ አሪ ሰምቻለሁ። ግን ደግሞ ከሷ ጋር መስመር መመላለስ አያስፈልግም። በቃ እሷን ታያት። እንደዚህ እየተናገረች እየሰማ እንዴት ነው ታያት የምትለኝ? ፈራሽ እንዴ? አሪ እንዴት ነው የማልፈራው? ባለፈው ሰሞን እኮ ከዴቭ እናት ጋር ተስማምታ እሱን ለማግባት ስታቅድ የነበረች ሴት ናት። እሱን እኮ ነው የምልሽ አሪ። እንደዚህ አይነት ሴት ልታስፈራሽ አይገባም። ዴቭም ደግሞ አንቺ የሚወድሽ ከሆነ ከማንም ሴት ከማንም ሰው ምንም ነገር መስማትና መቀበል የለበት። እሱማ ተማመንበታለሁ አያደርግም። ግን ንግግሯን እየሰማ ነው አይደል? ትታው ወደ መጣችበት እስካልተመለሰች ድረስ የሆነ ነገር ይፈጠራል ብዬ እየፈራው ነው። አትፍሪ አሪ፣ ምንም ነገር አይፈጠርም። በጣም ይቅርታ ዶክተር፣ አንተንም አዘገየሁ። በቃ እኔ ለልዬ ጋር ልገባ ስለሆነ አንተ ሂድ ይሻላል። አዎ ዶክተር። እሺ አደይ። አደይ ወይ ዶክተር እንደምታየው ነው ኢንስፔክተር፣ ገጀራው እዚህ የለም። ጥሩ። የምትሰሚው አዲስ ነገር ካለ በፍጥነት ሪፖርት ማድረግሽ እንዳትለሽ። እሺ ኢንስፔክተር። ቤኪ መጣ መሰለኝ፣ ልክፈትለት። ታዲያ እዚህ ካልመጣ ወዴት ሊሄድ ይችላል? ገጀራው ወይኔ ጉዴ! ምንድነው? ኢንስፔክተሩ ውስጥ ነው ያለው። ገጀራው ሂድ አምልጥ፣ ቶሎ በል ሂድ። ማን ነው እሱ? ማንም የለም እኮ። ያው በር ሲንኳኳ አልነበር እንዴ? ድመቷ ነች። ድመቷ? የምን ድመት? እኔ እንጃ፣ ብቻ በበር ልትሾልክ ነበረና አባረርኳት። እርግጠኛ ነሽ? እንዴ ያው ምን አሳሸኝ ኢንስፔክተር። የት አለች? ቆይ ደግሞ ምን ቀርቶ መጣ? ምን ትፈልጋለህ ቤቴ? ምን ቀረህ? ደግሞ ምን ይቀረኛል? ልጅቷን እንደሆነ አያይዘሽ ላክሻት። አሁንም ስላለፈው ነገር ልታወራ ነው አመጣጥህ? በልበልበል፣ እንዲሁ እንዳማረብህ ሂድልኝ። እሄዳለሁ። መሄድ የት ይቀርና፣ ከወንድሜ መልእክት አለሽ። ያቺ ብርሃን ወዴት ሄደች? እንጨት ልትለቅም ወጥታለች። ቆይ ደግሞ እሷን ለምን ፈለግካት? ተዘጋጂ በት። ቆይ ለምኑ? አባቷ ጥሩ ባል ሳያገኝላት አይቀርም። በቅርቡ ተገናኛችሁ? አዎ መስፍን፣ ተገናኘን። ታዲያ እንዴት ነው? መካሪ ያስፈልጋችኋል ወይስ ተስማምታችኋል? ተስማምተናል አጎቴ። ድሮም ቢሆን የኔ ነው ጥፋቱ። ነገሩን ሳላጣራ ቸኩዬ መወሰን አልነበረብኝም። ከተግባባችሁ ከተስማማችሁ እሱን ነው የምፈልገው። ሌላ ምን እፈልጋለሁ? አዎ ተግባብተናል። እና ታዲያ አሁን በድንገት ተነስቶ ቢሄድ ምን ያስፈልጋል? ትንሽ አትቆዩ? መስፍኔ፣ ብንቆየና ብንጫወት እኔም ደስ ይለኝ ነበረ። ግን ደግሞ እዛው በጣም ብዙ ስራ ነው ያለብኝ፣ ይበላሽብኛል። ምን ያለብኝ? እንደዛ ከሆነ ጥሩ። ያልኩን ነገር ፈጠን አድርገህ ቶሎ ጨርስ። እሺ መስፍኔ፣ በቅርቡ እንደዛ አደርጋለሁ። በሉ ነው ልሸኛችሁ። በቃ እሺ፣ እኔ ሻንጤን ይዤ ልምጣ። ባል እንግዲህ ቶሎ በል። ፍቅር፣ ቤዛ፣ ማን ነው እዚህ ያስገባሽ? እንዴት መጣሽ? ቤዛ፣ እርዳታሽ ያስፈልገኛል። ምን ነው ችግር አለ እንዴ? ብቻዬን ምንም ነገር ማድረግ አልቻልኩም። ቤዛ፣ ግዴታ አንቺን ልትረጂኝ ይገባል። አንቺ የምትፈልጊው ነገር ካለ እኔ ያደርግልሻል። አይ ፍቅር፣ አሁን ገና የበሰለ ሰው ሀሳብ መጣሽ። እጠቅምሻለሁ፣ ትጠቅሚኛለሽ። እሺ ቤዛ፣ እንደዛ እናድርግ። እንተጋገዝና እኔም አዳይን አንቺም ለሊን ከዚህ ሀገር ብን ብለው እንዲጠፉ እናድርግ። ጥሩ ያልሽው ነገር ጥሩ ነው። ለምን እንደዛ እንዲሆን ፈለግሽ? ምክንያቱም ፍቅር፣ ምን እናትሽ መልሳ ካመነችኝና እሷ የምትፈልገኝ ከሆነ ያኔ ከሌሊ ጋር ታስታርቀኛለች። ከሌሊ ጋር ታረኩ ማለት ደግሞ የፈለኩትን ነገር ማድረግ እችላለሁ ማለት ነው። አልገባኝም። እኔ ምን አውቃለሁ? እሺ እንዴት አታውቂም? ከጎኗ ቁጭ ብለሽ ይሄንን አታውቂም? ይኸውልሽ ሩታይን አንድ ነገር ትናገራትና ፍርድ ከራስ ያለቀት። አሹ ደግሞ ሩታይን ሴትዮ ዴቭ ዴቭ እንዴት ያለ ነገር ነው? ማን ነው?
አቺ ሊዲያ አንቺ ማፈሪያ መተሻል እንዴ? ደሞ ብለሽ በር ላይ መተሽ ዴቭ እያልሽ መጮህ ጀመርሽ። በቃ በወንድሜ ፍቅር ጨርቅሽን ጣልሻ አበድሻ። አንቺን ያናገረሽ የለም። እኔ ቤሪ አንቺ ኩያ አይደለሁም። እዛም ተጨማለቂበት እናትሽ ጋር ሄደሽ ተጨማለቂ። እሺ ማን ነው ጨምላቃች? አንቺ። ይኸውልሽ ቤሪ ጸጉርሽን ነቃቅዬ ፊትሽን ሳልቦጫጭቀው ከዚህ በር ሂጂ። አልሄድም። የምታመጪው ነው ያለው። ዴቭ ቅድም ስትይ ነበር ሮማን፣ የረሳሽው እንዴ? ከሰው መሀል አይገባም ብለሽኛል ነበር። ስለዚህ ይፋጁ አይገባም። ሊዱ ምን እያደረግሽ ነው? አሹ ታቸት አባታ ልክ ታስገባሉ። እቺ አረመኔ አባት ማትረቢ አስፈራ ነበር። ኢንስፔክተሩ ሁሉንም ነገር ጠርጥሯል። ስለዚህ ተመልሶ መምጣቱ የማይቀር ነው። አንተም ከዚህ አካባቢ መሰወር አለብህ። ተያትፍሪ ምንም አያመጣም። እሱን እርግጠኛ መሆን አትችልም። ገጀራው በጣም ተጠራጥሯል። እንዲህ ሲመለከተኝ እንደነበረ እኮ ስላላየ ነው። እባክሽ ተይው፣ ለጥቂት ጊዜ ነው፣ ይረሱታል። ባይሆን ባልሽ የት ሄደ? እሱም የሰርጉን ጉዳይ ለማስፈጸም ነው የወጣው። ወይኔ ጉዴ! ማን የመጣው? ሂጅ ክፈች። እንዴ እኔ አልከፍትም። ኢንስፔክተሩ ቢሆንስ? አውሪዋ፣ ምን ችግር አለው? እንዴ እኔ ምን ብዬ ነው የማወራው? ይኸውልህ ገጀራው፣ እኔ ነግሬሃለሁ፣ እኔ ውሸት አልችልም። በጣም ተጠራጥሮኛል። አሁን ራሱ የኔ ስትገባ አይቶክ ነው የመጣው። አሹ ምንድነው እሱ? ዞር በልልኝ ዴቭ። ምን እየሆናችሁ ነው? ቆይ እንዴት ነው እንደዚህ የምታደርጉ? ሊዱ እኔ ምንም እንዳትናገረኝ ዴቭ። ራሷ ቤሪ ነች የጀመረችው። ይሄው አሹ ምስክር ነው። ራሷ ናት የጀመረችው። ኧረ እኔ ምንም የሰማሁት ነገር የለም፣ ያየሁት ነገር የለም። ምንም አባቅ። አዎ እዚህ ነገር ውስጥ አታስገቡኝ። ካንተ ውጭ ማን ያያቸዋል? አሹ የሰፈር ሰው እስከሚሰማ ድረስ አንተ እዚህ ከምትቆም አታገላግላቸው? እትዬ እነሱ መች በእኛ አቅም የሚሆን ሆኑና። በሉ እናንተ ወደ ቤት ግቡ። ፈጠን ሮማን። ቤሪ ወይ ዴቭ ትመስላለች አስመሳይ። አንቺን ያናገረሽ የለም። ቤቢዬ ነው ሙል ፋጣ። አንቺም አልተባልሽም። ይበቃችኋል። ሂዱ ግቢ። ዴቭ ወዴት ነው የምገባው? እኔ ወደ መጣሁበት ጉዳይ ልሂድ እንጂ። ሂጂሽ። አሁን እዚህ መቀመጥሽን ተይና እንሂድ። ወዴት? ያቺን ቤት ይፈልገናት ይዘናት እንሂድ። ወዴት ነው የምንወስዳት? ፖሊስ ጣቢያ ነዋ። ኪንጎ ነፃ እንደሆነ መናገር አለባት። አይ ካለች ደግሞ የማደርጋትን እኔ ነኝ የማውቀው። ኧረ አረጋጉት። እሷ አስቆይ ምን ልታረግ ትችላለች እንዴ? እውነቱን ተናገረች። እውነት ውስጥ ደግሞ ኪንጎ ተገኘ። በቃ ከዛ ወሰዱት። ምንድነው? እና ታዲያ እሷ ባትናገር ኪንጎን ይወስዱት ነበር። ዳይመንድ ለምን ዝም ትላለህ? የሆነ ነገር በላት። ይኸውልሽ ቅምጥል፣ ሂጂና ቤቲን የገባችበት ገብተሽ ይዘሻል እንዴ? አው ምን ነው አንቺ ግን አላበዛሽም እንዴ? ከመቼ ጀምሮ ነው ቆይ አንቺ የቤቲ ጠበቃ ይሁንሽ? ይኸውልሽ ኩኩ በጥፊ ብዬ ወደ ልጅነትሽ ሳልመልስሽ ቀጥ ብለሽ ሂጂና የቤቲን አንገት ይዘሽልኝ። የሆነ የምታውቀው ነገርም አለ እሷ። አሁንም እንደዛ ነው የሚሰማኝ ዳይመንድ። እሺ እንፈልጋት፣ ግን በኪንጎ መታሰር እሷ ተጠያቂ ይሁን። ይቅርታ አይደልኝ፣ ቁልፍ እኮ ረስቼ ሂጄ ነው። ኡፍ አደይ አንቺ ነሽ እንዴ? አሁን እኔ ቆይ ማንን እየጠበቅሽ ነበር? ኢንስፔክተሩ እኮ የመጣ መስሎኝ ነው። ገጀራው መኝታ ክፍሌ ነው። ምን? አዎ አደይ እሱ የመጣ መስሎኝ ነበር። በጣም ፈርቻለሁ። ለልይ ይሄ ነገር ምንም አላማረኝም። ብቻ አንቺና ባቡሬ ላይ መዘዝ እንዳይሆንባችሁ። እሱን እኮ ልክ ነሽ አደይ፣ ግን እሺ ምን ላድርግ? ወንድሜ አብሮኝ እንዲሆን እፈልጋለሁ። ፈጣሪ ብቸኝነቴን አይቶ የሰጠኝ አንድ ወንድሜን አሳልፊ ለፖሊስ ልስጠው? እሱማ እኮ ልክ ነሽ፣ እረዳሻለሁ። ግን ደግሞ ሌላ መፍትሄ መፈለግ ይሻላል እንጂ እዚህ ደብቆ ማስቀመጡ ለእናንተም ጉዳት አለው። እስኪ ለማንኛውም አንቺ ከሰማሽ እንማከርበታለን። አሁን ነይ ግቢ ወደ ቤት። ካሁን ከሆነ እኮ ፖሊሶች በሬና አንኳኩ እያልኩ በጣም ሰግቼ ነበር። በቅርቡ ሁሉም ያልቅላችኋል በሚገባ። ለጥላቻ ሲሆንማ ትስማማላችሁ። ልብ ካለሽ ከኔ ጋር ተስማሚ። የኔ ቆንጆ ይሴጣል። የኔ ቆንጆ ተሳስች። ያፎ ለምታ ነው ያፎ ለምታ። እኔ ታውቂያለ ተሳሳት ያለሁ ፍቅር። በቃ ውጪ ጠብቀሻለሁ። እሺ ውጪ ቶሎ በይ። ይኸውልሽ ቤዛ፣ ወንድምሽን የምታናግሪው ከሆነ አናግሪው። እኔ እዚህ ቤት የምመጣው ከእሱ ጋር ልጃጃል አይደለም። አይ ፍቅር ዞር ደግሞ ይውል ከልጄም ጋር እዛ ተጠያየቁ። እሺ እሺ፣ እንደዛ እናደርጋለን እናቴ። እሺ ሰላም ጉ ሰላም ጉ ሰላም ይቆያችሁ። በይ እንግዲህ ጠንቀቅ በይ። እያንዳንዱን ነገር እየደወልሽ አሳውቂ። እሺ አጎቴ እደውላለሁ። ታዲያ ይሄ በሆነ ባልሆነ የምታኮርፊውን ነገር ተይ። አሁን እኮ ትልቅ ልጅ ሆነሻል እንዴ። ልጅነት የለም እኮ ከዚህ በኋላ። እሺ ተዋለሁ። መጥቻለሁ። እንግዲህ ጎረምሳው ለሁለተኛ ጊዜ አምኜ ልጄን ሰጥቻለሁ። አደራ። እሺ መስፍን አታስብ። ሂዱ። እንደ ስነ ስርዓት ይዘሽ የምታወሪ ከሆነ አውሪ። ትሰሚኛለሽ?
የኔና የአደይ ፍቅር ልክ አንቺ እንደምትጀምራቸው ጨዋታዎች አይደለም። አደይን እኔ በጣም አፈቅራታለሁ። ከሷ ውጭ ደግሞ ማንንም አልፈልግም። ተግባባን? ቆይ ምን ብታስነካ ነው ደግሞ? ምን የሚወደድ ነገር አላትና ነው? ቆይ ከማሚ ጋር አላወራችሁም እንዴ? ያወራችሁ መስሎኝ። ከማሚ ጋር ምንም የምናወራው ጉዳይ የለም። በአደይ ጉዳይ ከሆነ ደግሞ መወሰነው እኔ ብቻ ነኝ። እሺ አንቺም ማሚም ገብታችሁ በልባችን እንድትወስኑ አልፈቅድላችሁ። ተግባባን? ቆይ እኔስ? አንቺስ ምን? መቼም ዛሬ ከአደይ ጋር ተለያይታ ከኔ ጋር ሁን አትይኝም አይደል? አትመጥንም። አደይን ተዋት አይደል? አዎ እኔ ከሷ ጋር የማልወዳደረው እያለሁ ቆይ የማትታወቅ ሴት ቆይ ለምን? በቃሽ። እሺ ኦ ጋድ እኔም በጥፊ አዎ ስለማታውቂያት አደይ እንዳታወሪ። ካወራሽ ግን ገና ጨምርልሻለሁ። እሺ ደግሞ ክብርሽን ጠብቂ፣ አትዋረጂ። ስሚ ከዚህ በኋላ ደግሞ ላይሽ አልፈልግም። እሺ ዴ ጨርሻለሁ። ወይኔ ቤሪ፣ እኔም ቤሪን ጥላኝ ሄድክ። ዴብ አደረከው። ችግር የለውም የጊዜ ጉዳይ እንጂ ማንነቴን በደንብ አሳያለሁ። እንኳን አንተ ማንም ንቆኛ አይሄድም። ማንነቴን አላወቅክ ማለት ነው። ወይኔ ፍቅር እየመጣው ነው። ኢንስፔክተር ምን ሊሰራ እና ምን ተፈጠረ? እሺ በቃ አንቺ ተረጋጊ፣ እኔ እየመጣው ነው። እሺ አው ሰራተኛው አደይ ክፍል 246 ተረጓል። ወዶችዬ እንግዲህ ባቡሬ ቤዛን ደብድቧታል። ቤዛን ሲደበድብ እንግዲህ የቤዛ ወንድም ዳኒ ባቡሬን መቶታል ማለት ነው። ውዶችዬ ኢንስፔክተሩ እንግዲህ ከሊሊ ቤት ድረስ መጥቷል። ሊሊ ተጨንቃ ትገኛለች። ውዶችዬ ቤሪ እንግዲህ ድጋሜ ወደ ዴቭ ቤት በመምጣት በሩን ቆፍቆፋ ከሊዱ ጋር ችግር ፈጥራለች። ውዶችዬ ዴቭ እንግዲህ የመጨረሻ ጊዜ አንዴና ለመጨረሻ ጊዜ ቤሪን ለጥፊ መቶ አባሯታል። ውዶችዬ ዶክተሩ እንግዲህ ከአደይ ጋር ተገናኝተዋል። ከተገናኙ በኋላ እንግዲህ ያው ብዙ ነገር እንደሚያስብላት ነግረዋታል። ውዶችዬ አበበና ሄሉ ታርቀዋል። ውዶችዬ ብርሃን እንግዲህ አዲስ ባል ከደጋ መጥቶላታል። ውዶችዬ ቪዲዮን እስከ መጨረሻው ይሁ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስም ብዝት ይበልልኝ። ለቻናሌ አዲስ ሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ውዶችዬ እንግዲህ ባለፈው ክፍል የሚያበቃው የነበረው ገጀራው ማናት ቤዛን ሲደበድባት ነበረ። ቤዛን እየደበደባት እንዳለ እንግዲህ ዳኒ መጥቶ አሻግሮ አይቶ እንግዲህ ጋጅርባውን ወይም ደግሞ ትከሻውን በዱላ በመምታት እንዲወድቅ ሆኗል ማለት ነው። እሱ ከወደቀ በኋላ እንግዲህ ቤዛን ይዟት ተሰውሯል። ውዶችዬ ቤዛን ይዟት ከተሰወረ በኋላ እንግዲህ ገጀራው ደግሞ እየተክለፈለፈ ወደ እህቱ ቤት ሲሄድ ኢንስፔክተሩ እንግዲህ ከሊሊ ቤት ገብቶ ገጀራውን አላየሽውም ወይ? ከእንትን ከህግ ማለቴ ከወንጀለኛ ሰው ጋር መተባበር በህግ ያስቀጣል። ስለዚህ አይተሹ ከሆነ ንገሪኝ። ምናልባት አንቺ ነበርሽ እስር ቤት ሳለ ተደጋጋሚ እየመጣ ስታይቀው ነበር። ስለዚህ አንቺ ላይ ጭምር ወንጀሉ እንትን እንዳይልብሽ ካየሹ ብትነግሪኝ ጥሩ ነው በማለት እንግዲህ አስጠንቅቋታል። እንዲሁም ገብቼ ልፈትሽ በማለት እንግዲህ ከቤት ገብቶ ሲፈትሽ ሊልዬ እንግዲህ በሩ እየተንኳኳ ስለነበር ደንግጣ በሩን ሂጄ ልክፈት በማለት እንግዲህ በሩን ስትከፍተው ገጀራው ነው እንግዲህ ኢንስፔክተሩ ውስጥ ስላለ ሮጣ ተደበቅ በማለት ሮጣ እንዲደበቅ አድርገዋለች። በስተ መጨረሻ እንግዲህ ሮጦ ከተደበቀ በኋላ ኢንስፔክተሩም ውስጥ የሚያገኘው ነገር ስለሌለ ወጥቶ እንግዲህ ሄዷል ማለት ነው። ውዶችዬ እንግዲህ ሊልዬ በጣም በችግር ታውጣ ትገኛለች። እሱ ከሄደ በኋላ እንግዲህ ገጀራውን አስገብታ እባክን አንድ ነገር በል፣ እዚህ አካባቢ መደበቅ አለብህ። በቃ ከዚህ አካባቢ እንድትሆን አልፈልግም። የሆነ ቦታ ሄደ ተደበቅ። ስለዚህ ለእኔም ችግር ነው፣ እኔም ሁሌም መዋሸት አልችልበትም። ስለዚህ እባክን በማለት እየተማጸነች ትገኛለች። ገጀራው እንግዲህ ምንም ችግር የለም አትፍሪ፣ እባክሽን ችግር የለም ትንሽ ጊዜ ፈልገው ይተውኛል በማለት እንግዲህ ለሊ እየነገራት ይገኛል። ሌሊ ግን ወንድም ሆኖባት ነው እንጂ ትንሽ ከባድ ነው ማለት ነው። ውዶችዬ እንግዲህ ሊዱ የምትወዳት ቀበጧ ሊዱ መታለች። ሊዱ እንግዲህ በሩን እየቆፈቆፈች አጋጣሚ እትዬ እንግዲህ አሹን
ጠርታ ፍቅር የት ሄዳ ነው፣ ፍቅር የት ወጥታ ነው በማለት እንግዲህ እየጠየቀችው በምታይበት ታይም እንግዲህ አሹ ወደ ቤት ገብቶ ከትዬ ጋር እያወራ ሊዱ እያቆፈቆፈች ነበር። ሮጦ እንግዲህ ሊዱን ሲከፍታት አይኔ ነው ወይስ አንቺ ነሽ ሊዱ ነሽ በማለት እንግዲህ ሲል ነበር አሹ። በስተመጨረሻም እንግዲህ ሊዱን ከሳማት በኋላ እንድትገባ አድርጓታል። ከገባች በኋላ እንግዲህ ሊዱ እትዬንም መታ ሰላም ብላታለች ማለት ነው። ከዛም ወንድም የዴብሳ ማለት እንግዲህ ወንድሟን ልጠይቅዳለች። ወንድሟን እንግዲህ ከሩታ ክላስ ነበርና ሄዳ ወንድሟን ከጠየቀች በኋላ እንግዲህ ሩታን ሰላም ሳትላት ወጥታለች። ሩታ ደግሞ ሰላም ሳትላይ ወጣች ብላ ተናዳለች ማለት ነው ውዶችዬ። ዴብም አይዞሽ ብሎ አበረታቷት ጣጥሏት ወጥቷል። ውዶችዬ እንግዲህ ቤሪ ተመልሳ ወደነ ዴቭ ቤት መታለች። እንዲሁም እየቆፈቆፈ በሩን ስታጤዘው እንግዲህ ሊዱ አጋጣሚ አሹ ከፍቶ ምን ፈልገሽ ነው በማለት እንግዲህ ሲላት ታስገባኛል አታስገባኝም ካሊያ ደግሞ ጮኋለሁ በማለት እንግዲህ ዴቭ እያለ ስትጮህ እንግዲህ ሊዱ መታ ጉረሯን አንቃታለች ማለት ነው። ምን አባሽ ፈልገሽ ነው ከወንድሜ ምንስ ፈልገሽ ነው በማለት እንግዲህ ጉረሯን አንቃታለች። አሹም እንግዲህ ይደባደቡ ብሎ ዝም ብሎ ሲያቸው ነበር ቆሞ ማለት ነው። እንዲሁም ሮሚ መታ ልትገለግል ስትል እንዲሁም ሮሚን እየያዛት ነበር እንዳትገለግል ማለት ነው። በስተመጨረሻ እትዬና ዴቭ መተው እንግዲህ ከገላገሏቸው በኋላ እንግዲህ አሹንም ተቆጥተውታል። ሮማንና አሹንም ተቆጥተዋቸዋል ማለት ነው። ምክንያቱም ቆሞ እያዩ ስለነበር ለምን አትገለግሉም በማለት እንግዲህ እየተቆጧቸው ነበር ማለት ነው። ውዶችዬ እንግዲህ ሄሉና አበበ ታርቀዋል። ምክንያቱም ያው ባለፈው የአደይነት ተቆጣት ነበር ሄሉን፣ እንዲሁም ደግሞ አጎቷንም ተቆጥተው ነበር ማለት ነው። በዛን ምክንያት እንግዲህ ታርቀዋል ማለት ነው። ታርቀው ወደ ከተማ ተመልሰዋል። አጎቷም ሸኝቷቸዋል ማለት ነው። ውዶችዬ እንግዲህ የሄለን አጎት አለልኝን አስሮ ጫካ ውስጥ አስሮ እያለፈው ይገኛል። እንግዲህ እሱም ፍታኝ ድጋሜ ለምደኝም እያለ ነበር። በፍጹም አለቅም በማለት እንግዲህ አስሮት ይገኛል ማለት ነው። ውዶችዬ እንግዲህ የአደይ አጎት ቀጥታ እናቷ ጋር በመሄድ እንግዲህ አደይ ካልቻልን ለብርሃን ባላምተንላታልና እሷን መዳር አለብን እኔ ሳይሆን አባቷ ነው ያለው በማለት እንግዲህ ለእናቷ ነግሯታል ማለት ነው። እናቲቱ ደግሞ በፍጹም ሊሆን አይችልም፣ ማንም አያዝም በልጅ ማንም አያገባውም፣ በፍጹም ይሄ ሊሆን አይችልም በማለት እንግዲህ ደግሞ አዳይም ብላችሁ እምቢ ስትል ደግሞ በእሷ መጣችሁ እያለች እንግዲህ ብዙ ነገር ስትናገረው ነበረ። እሱም እንግዲህ አስቡበት ብሎ ሄዷል ማለት ነው። ውዶችዬ ትንሽ ያስጠላል ማለት ደግሞ በብርሃን ከመጣ ትንሽ ከብዳል። ምክንያቱም ብርሃን እናቷን ትታ የስም መሄድ አትችልም ማለት ነው። ውድና የተከበራችሁ ቤተሰቦች ትንሽ ከበድ ይላል። እንግዲህ ቤዛ በገጀራው የተነሳ ቤቷን ለቃ ልትወጣ ነው። ነገር ግን ልትወጣ ተዘጋጅታ ስትል ፍቅር መታ እንግዲህ ሀሳቧን ልትቀይር አድርጋታለች። ፍቅር መታ እንግዲህ እርዳታሽ ያስፈልገኛል ቤዛ፣ ስለዚህ አብረን እንስራ በማለት እንግዲህ ተነጋግራለች። እሷም ምንድነው እንግዲህ እሷ አደይ እንድታጠቃላት ፍቅር ደግሞ ሊሊ እንድታጠቃላት በማሰብ እንግዲህ እርዳታሽ ያስፈልገኛል በማለት ተስማምተዋል። ቤዛ ደግሞ ከቤቱ ከእናንተ ጋር ከቤት እትዬ እንድትፈቅድልኝና እንድገባ አድርጊኝና ከዛ በኋላ ነው የምንስማማው በማለት እንግዲህ ፍቅርን ቃል አስገብታታለች። ውዶችዬ እንግዲህ ቤዛ ወደ እትዬ ቤት ልትመለስ ነው። ነገር ግን እንዳትመለስ እያላችሁ ኮሜንት ላይ ያስቀምጡላቸው። ምክንያቱም ድራማው ከዛ በኋላ ተደጋጋሚ ታይም ሲፈጠር ትንሽ ያስጠላልና ያው ብትቀየር ቢል ደስ ይላል። ውድና የተከበራችሁ ቤተሰቦቼ እንግዲህ እንደዛ በሚል ተስማምተዋል ማለት ነው። ከዛም በስተመጨረሻ ዳኒ ልሸኝሽ ብሏት እንግዲህ ፍቅርን ሸኝቷታል። ውዶችዬ አዳይና ዴቭ ምንም ሳይሆኑ እንደ ሊልና እንደ ባቡሬ ይገቡ እያለን ኮሜንት ላይ እናስቀምጥላቸው ማለት ነው። ውዶችዬ እንግዲህ ዶክተሩ በድጋሚ አዳይን አግኝቷታል። አዳይን አግኝቷት እንግዲህ አልመጣችም እስካሁን እያለ ለጓደኛው ደውሎ እያወራው ነበረ። ጓደኛውም አይዞህ ምናምን እያለ እያበረታተው ነበር። በስተመጨረሻ እንግዲህ አዳይ መታ ስታወራው እንግዲህ ለአዳይ ብዙ ነገር እንደሚያስብላትና እንደሚጨነቅላት በዛይ ደግሞ ገጠር ሄዳ ጠፍታሳል በጣም እየተጨነቀና እያሰበ እንደነበር ስልኳ አልሰራ ሲል በጣም እያሰበ እንደነበር እንግዲህ ለአዳይ ነግሯታል። አዳይም እንግዲህ
በቃ በጣም ይቅርታ፣ እኔ እንደዚህ እንትን ማን ምትል አልመሰለኝም ነበር። ስለዚህ በጣም ይቅርታ ማለት እንግዲህ ይቅርታ ጠይቃለች። በስተመጨረሻም እንግዲህ ዶክተሩ ጋር ካወሩ በኋላ አደይና ዶክተር ወደ ውጭ ወጥተዋል። ወደ ውጭ ወጥተው እንግዲህ ቤሪን አግኝተዋት ከቤሪ ጋር ተጨቃጭቀዋል ማለት ነው። ይበቃቸውን ያለ አደይና ቤሪ። ከዛ በስተመጨረሻ ዶክተሩ ገላግሎ እንግዲህ አደይን ይዟት ተመልሷል። ቤሪም ሄዳለች ማለት ነው። ውድና የተከበራቸው የቻናል ቤተሰቦች እንግዲህ የዛሬው ክፍል ይህን ይመስላል። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። ላይክ እና ሸር የምታደርጉልኝ እንዲሁም ደግሞ ሀሳብ ላይ ታች የምታስቀምጡልኝ በእውነት እግዚአብሔር ያክብርልኝ። አመሰግናለሁ። መልካም ምሽት ተመኘውላችሁ።